ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ ዳኒ ሮስ ጭራሽ ሌላ ነገር እያደረገው ይገኛል። የሀይሚን ስም ለጥፎ ከዛም ቀለበት አድርጎ ምናምን በኢንስታግራሙ እየዘፈነ ይገኛል። እች ሴቷም በቲክቶኳ የሆነ ነገር እያለች የሆነ ቅኔ ነገር እየተናገረች ነውና በጣም ያሳዝናል። እኔ ያዘንኩት ሀይሚ ለእንደዚህ አይነት ሰው ነው እንግዲህ ክብር ስትሰጠው የነበረ። ትናንትና ስትናገር የነበረውን ነገር ሰምታችኋል፣ ስለ ዳኒ ማለት ነው። ግን ዳኒና ሶሲ የምር የፈለገ ነገር አስመሳዮች፣ በጣም አስመሳይ። እንደገና ትናንትና ሀይሚ የሚቆጭሽን ነገር አታድርግ እያለች ስትፖስት ነበረ። ሸር አደረገችው ትናንትና። እንደዚህ እንድትወስን ያደረጋችኋት እናንተ ናችሁ ባይዘወይ እና ሀይሚ በጣም ነው የተሸወርሽው ግን ተንኮለኛ ምንም ያክል ሊሄድ ይችላል፣ ምንም ነገር ሊያደርግ ይችላል የሰውን ሀሳብ ለማደናቀፍ። ነገር ግን አይሳካላቸውም። እነሱ ካሉት ፈጣሪ ያለው ይበልጣል። ሀይሚና ብሩኬ ዛሬ ይቺ ቀን ምን አይነት እንደሆነች አላውቅም። ለእኛ ታምር ነው። ብቻ ታሪክ ተቀይሮ ይመጣሉ ብዬ አስባለሁ። ሁላችንም በመልካም ሰላም ይሆናል ብለን እስኪ ልባችን አሳምነን እንጠብቃቸው ውዶችዬ። ያው የተጨናነቃችሁም አትጨናነቁ፣ አይዞን። ሰው ተጨንቆ ምንም ነገር ሊያደርግ አይችልም፣ ምንም ነገር ሊጨምር አይችልም። እና የእኛ ጭንቀት ምንም መፍትሄ አይሆንም። ብቻ በተረጋጋ መንፈስ እንጠብቃቸው። ከዛ በተረፈ ግን ሀይሚ አውቀሽ የሚሆን ሳታውቂ እኔ ምንም የማውቀው ነገር የለም። የምር ለዚህ ሰውዬ ነው ክብር ስትሰጪ የነበረ ትናንትና። ዳኒ በጣም ሪስፔክት ያለው ሰው ነው እና ስለዚህ ምን ብዬ እሱን እንትን እለዋለሁ እያልሽ ነበር። ዳኒ ምን ሪስፔክት ያለው ሰው እውነት ገብተሽ ሳታይ ቀርተሽ ነው። ቲክቶክ ላይ ምን እንደሚናገር ምን እንደሚያደርግ ትንሽ ትልቅ ሳይል እኮ ሰውን የሚዘልፍ ሰው ነው። እንዴት ነው ታዲያ ሰውን ለሚዘልፍ ክፋት ለተሞላ ሰው እንዴት ነው ሪስፔክት የሚገባው ብለሽ የምታወሪው? እና ቅንጣት ታክል እንኳን ክብር የማይገባው ሰው ነው ዳኒ ሮስ። ከብሩኬ ለመድረስ ከብሩኬ ለመንጠላጠል ከሆነ አታስበው፣ ምንም አይሳካልህም። እና ሀይሚ ይሄ ልጅ ሊከበር የሚገባው ሰው አይደለም። ሰው ልጅ በስራው ነው የሚከበረው አይደል? በነገራችን ላይ ምንም የሚያስከብር ስራ አይደለም የሚሰራው። እርግጠኛ ነኝ አይተሽ ይሆናል። ብቻ አላቅም ለምን እንደዚህ እንደምትይ። ክብር የሚገባውና ክብር የማይገባውን ሰው ለይተን ልናይ ይገባል። እና ውድ ቤተሰብ እኔ እንጃ፣ እኔ የማስበው በቃ ይሄ ልጅ ዳኒ ዳኒ ሀይሚ ምንድን ነው እንደዚህ እንዲያደርጋት ያደረገው? በእስር ቤቱ ምናምን ከቤቱ ሄዳ አውርተዋለች፣ ተናግራለች። ይሄንም እስር ቤቱንም ትቶታል፣ መክሰሱን ትቶታል እያለች ነበር። እና ሲጀመር ዳኒ ብሩኬን መክሰስ አይችልም። ቢከሰውም ያለ ጥፋት ያለ ምክንያት አይደለም ብሩኬ ይሄን ያደረገውና ህግ የሚፈርደውን ነው የሚፈርደው። ግን ሀይሚ ያን ያክል ስለ ህጉ ጠለቅ ብላ ስለማታቅ በጣም ነው ያስፈራራት። ታውቃላችሁ በእስር ቤቱ ይሄን ያክል ዓመት ይታሰራል፣ እንደዚህ ይሆናል፣ እንደዚህ ብሎ በጣም ጭንቅላቷን መረዘው አስፈራት። ሀይሚ ደግሞ ብሩኬ እስር ቤት እንዲገባ ስለማትፈልግ ሄዳ አናግራው ነበር። በዛ ሰዓት ምን አድርጎ ነው ይሄ ልጅ? የሆነ ከእሷ የያዘው ነገር አለ፣ እሷን እያስፈራራት ነው። ምክንያቱም ከሚያደርጋቸው አንጻር አስቡት እስኪ። እንግዲህ እሷ የተናገረችው ትናንትና ስለ እኔና ስለ አንተ ወጥተህ ተናገር፣ እኔ ከአንተ ጋር ምንም ነገር እንደሌለኝ ብላ ነው በግልጽ አማርኛ የተናገረች ሀይሚ። ግን እሱ የሚያደርጋቸው ተቃራኒ ነው። እዛ ላይ ዩቲዩብ ላይ የፖስተውም ተቃራኒ ነው። እዚህ ኢንስታግራም ላይ የሚያደርገው ራሱ ተቃራኒ ነው። ልክ ይሆናል አይደል? እነሱ ግንኙነት እንዳላቸው አድርጎ ነው የሚያስመስለው። እና ይሄ ሁሉ የእሷን ስም ለማጠልሸት ነው። ግን ሀይሚ ስምሽን የሚያጠፋ ሰው ነው እያመንሽው ያለሽው። እና ብቻ አላቅም፣ ብትናደዱ ብትበሳጩ ምንም ነገር አታመጡም። እኛ ማድረግ ያለብን አሁን መጸለይ ብቻ ነው፣ ሀይሚና ብሩኬ አንድ እንደሚሆኑ። ከዛ በመቀጠል ደግሞ ሀይሚ ልክ ነች፣ ወደፊት ህይወቷ ስላሳሰባት ነው ለምትሉ ሰዎች አንድ ነገር ማመን ያለባችሁ ሀይሚን ጥፋተኛ ናት ያለ ሰው የለም። ይህ ሁሉ ችግር እንዲመጣ ያደረገው ማን እንደሆነ የታወቀ ነው፣ ብሩኬ ነው። ዞሮ ዞሮ ብሩኬ ነው። ግን ደግሞ አሁን ላይ ላለው ነገር መፍትሄው ሀይሚ ነበረች። ግን እሷን ብትሆን አባሰችው። ማመን ያለባትን ሰው ትታ ሌላ ሰው ነው ያመነችው። እና እንደዚህ በመሆኑ ነው አሁን ሀይሚ ጥፋተኛ ነች እየተባለች ያለችው እንጂ ሀይሚ ሲጀመር ከነገሩ እኮ የለችበትም። ግን ደግሞ የጠፋውን ነገር ማስተካከል የምችለው እሷ ነበረች። ያን ነገር ማድረግ አልቻለችም። ምንም ነገር መረዳት አልፈለገችም። መሄድ ብቻ ነው የምትፈልገው። እና ብሩኬ ከካሜራ ጀርባ ጠይቄህ ነበር አልመለስክልኝም ብለዋለች እያላችሁ ነበረን። እንዴት ነው የሚመልስላት ካላደረጋችሁ? እንዴ እስኪ በራሳችሁ አስቡት እናንተ በራሳችሁ አስቡት። የሆነ ሰው ደርሶ ይሄን ነገር አድርጋችኋል ካላችሁ እንዴት ነው ልታምኑ የምትችሉት? ወላ እናታችሁ ብትሆን እንኳን አታምኑም፣ ለእውነት የቆማችሁ ከሆናችሁ ማለት ነው። ብሩኬ ደግሞ እውነት አለኝ ብሎ ስላመነ እንዴት ነው በውሸት እንደዚህ ወይ እሷን ደስ እንዲላት ብሎ የሚያደርገው ነገር የለም። ምክንያቱም ይሄ ህይወት ነው፣ ቀልድ አይደለም። እና ቢያንስ እንኳን ሀይሚ ይሄን ነገር መጠየቅ ያለባት እኮ ዳኒ ቪዲዮን እንዲልክላት ማድረግ ነው።
ቪዲዮን እንዲልክላት ለሷ። ከዛ በኋላ ደግሞ እሷ ወስዳ ማሳየት። ያኔ ነው ብሩኬ እውነቱን አልነገርከኝም ብላ ልትከራከር የምትችለው ሀይሚ። ከዚህ ጋር እኮ ብሩኬ ተወንጅሏል። ቪዲዮንም አላሳይም እያለ ነው ዳኒ። ቪዲዮውን ሲጠይቀው ሌላ ሌላ ታሪክ ነው የሚያወራው፣ ሌላ ሌላ ነገር ነው ሲደነፋ የነበረው። ከቤቱ ድረስ የሄደው ብሩኬ ቪዲዮውን ለማየት ነበር፣ ግን አላሳይም ብሏል። ከዚህ ጊዜ ልትረዱ ይገባል የሆነ ቪዲዮ እየተጭበረበረ እንደሆነ። ሀይሚ አሁን በጣም እንደዚህ ቪዲዮ ሊያስከፋት የቻለው የሆነ እንደዚህ መለጣጠፍን ምን አመጣው፣ መሳሳም ለአንተ ኖርማል ነው ወይ እያለችው ነበር ብሩኬንና እርግጠኛ ነኝ አቀናብሮት ነው አቀናብሮታል። ይሄን ፎቶ አቀናብሮ ወይ ሶሲ ስስመው አሳይቷት ሊሆን ይችላል። ብቻ በጣም የምታምንበትን ነገር ነው ያሳያት። ለምንድን ነው ለብሩኬ የማያሳየው? እሺ ለሀይም አሳይቶ ቪዲዮ ለምን ለብሩኬ አያሳይም? አስቡት ማለት አሁን በብሩኬ እንዴት ነው እየፈረዳችሁ ያላችሁት? ምን ያድርግ? እውነቱን ላስረዳችሁ አሳዩኝ እያለ ነው ያለውና ብቻ አንድ ቀን አለችን፣ እሷን በሰላም እንጠብቃት። አሁን ብዙ ባንናገር ጥሩ ነው እና አላቅም፣ ብዙ ሰው ጥፋተኛ እያደረገው ነው አሁንም ብሩኬ ማለት ነው። እንደማያፈቅራትም እየተናገራቸው፣ እንደማያፈቅራትም እኮ ማለት የማያፈቅር ሰው